ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ከሞተ በኋላ ያኛውን ባሪያዬ ነው እገዛዋለሁ ብሎ መነሳት አይችልም። ይህም ደግሞ ኦልሬዲ ስለሞተ የመገዛት ግዴታ የለበትም። አሁን ልክ ለኃጢአት ሞተናል ሲባልም ኃጢአት አስቀድሞ ገዢያችን ስለነበረ ለኃጢአት ሞታችኋል ማለት ኃጢአት አይገዛችሁም ነው። ሮሜ 6 ዝቅ ብላችሁ ቁጥር 14 ምናምን አካባቢ ኃጢአት አይገዛችሁም ምን ይላል? ስለዛ ኃጢአት አይገዛችሁም ነው። ግን ምን በሚል ቃል የገለጸው? ሞታችኋል። አይተዋል። ሞት የሚለው ቃል እንዴት መጽሐፍ ቅዱስ ላይ እንደሚመጣ እንድትረዱት ነው። አሁን ለኃጢአት ሞታችኋል ስለተባለ ለኃጢአት የሞትነን ስለተባለ ኃጢአት ግን የማድረግ ምንም ካፓሲቲው የለም ነው። ኃጢአት የማድረግ ምንም አቅሙ የለንም ነው። ጭራሽ ፈቃዱ የለንም ነው። ኃጢአት የማድረግ አለን ስቲል እኮ ፈቃዱ አለ፣ ግን ሞተናል ተብሏል። ለኃጢአት ሞታችኋል ተብሎ አይሰለጥንብህም ለማለት ነው። ኃጢአት በኃጢአት ሞታል ሲባልም ኃጢአት ይሰለጥንብሃል፣ ግን ጭራሹኑ መልካም ነገር የማድረግ ግን አቅም የለህም ማለት ግን አይደለም። ልክ እንደዛ ነው። ሞትን ስንረዳው በዚህ መልኩ መረዳት አለብን። ልክ እንደ ጠፋው ልጅ ምሳሌ ነው። እንግዲህ የጠፋው ልጅ ከአባቱ ዘንድ ይጠፋና ሲመለስ አባትየው ይህ ልጄ ሞቶ ነበረና ተገኘ፣ ሕያው ሆኗል። ይቅርታ ሞቶ ነበር ሕያው ሆኗል፣ ጠፍቶ ነበረ ተገኝቷል አለ። የጠፋው ልጅ ማለት ከአባት መራቅ ነው። በእኛ ዘንድ መሞት ማለት ከእግዚአብሔር መራቅ ወይም መለየት ማለት ነው። እግዚአብሔር በባህሪው ሕይወት ስለሆነ ሕይወት ከሆነ ከዚህ ከእግዚአብሔር መለየት ሞት ነው። ከዛ አንጻር ማለት ነው መራቅ ከሱ። እግዚአብሔር ብርሃን ስለሆነ ከዚህ ከብርሃን በመራቃችን ጨለማ ውስጥ ገብተናል ብለን እንድንናገር አደረግን። የምርም ገብተናልም ከሱ ርቀናልና። እግዚአብሔር በባህሪው ቅዱስ ስለሆነ ከዚህ ከቅዱሱ ከእግዚአብሔር መለየት ከንጽህናና ከቅድስና ተጓርዶ ለኃጢአት ማዘንበልን ያስከትላል። ስለዚ ያጣ ነው ይህንን ቅዱሱን መንፈስ እንጂ ናቹራል ዊልን ወይም ፈቃዳችንን በፍጹም አይደለም ነው። እና ያ የጠፋው ልጅ ይህ ልጄ ልክ ሲመለስ ወደ አባቱ ይህ ልጄ ሞቶ ነበርና ሕያው ሆኗል፣ ጠፍቶ ነበረ ተገኝቷል ተባለ። ሕያው የሆነው መቼ ነው? ወደ አባቴ ይመለሳል ብሎ ሲመጣ ነው። ስለዚ በዛ በሞት ውስጥ ሆኖም ሰው ምን ሊያስብ ይችላል? ወደ አባቴ ይመለሳለሁ ሊል ይችላል። ስለዚህ አሁን እኛ ከአባታችን ከእግዚአብሔር ርቀን በነበርንበት ሰዓት ሞት ውስጥ ነን፣ ግን ወደ አባቴ ይመለሳለሁ የሚል ሀሳብ ግን ወደ ውስጣችን ሊመጣ ይችላል። ግን መረሳት የሌለበት የትኛውም መልካም ነገርን ስናደርገኛ በእግዚአብሔር እርዳታ ብለን ግን እንናገራለን። ነፃ ፈቃዳችን የሳለ ነፃ ፈቃዳችንን ስንጠቀም ለመልካም ነገር በእግዚአብሔር እርዳታ እንላለን። እንደነሱ ዳግም ካልወለደን በስተቀር እንደዚህ ማድረግ አንችልም አንልም። ስለዛ ዳግም ልደት የሚመጣው ከእምነት በኋላ ነው። የመንፈስ መቀበልም ቢሆን የሚመጣው ከእምነት በኋላ የሚያምኑ ናቸው መንፈስን የሚቀበሉት። ልክ ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 7 ላይ በዛ በዳስ በዓል ላይ በታላቅ ድምፅ አሰምቶ ተናገረ፣ ጮሁ ተናገረ። የተጠማ ቢኖር ወደ እኔ ይምጣ ብሎ ማለት ነው። የሕይወትንም ውሃ ወንዝ በእኔ የሚያምን መጽሐፍ እንደሚለው ይላል። መጽሐፍ እንደሚለው በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል አለ። የተጠማ ማንም ቢኖር ወደ እኔ ይምጣ ነው ያለው። ስለዛ ምንን የተጠማ እዛው ጋር የሕይወት ውሃ ወንዝ ብሏል። እሱን ደግሞ ከታች ዝቅ ብሎ ዮሐንስ ሲተረጉምልን በእርሱ የሚያምኑ ይቀበሉ ዘንድ ስላላቸው ስለ መንፈስ ተናገረ ብሏል። ስለዚ አሁን የተጠማ ቢኖር ወደ እኔ ይምጣ የሕይወት ውሃ ወንዝ ከሆዱ ይፈልቃል። ስለዚ መንፈሴን እሰጠዋለሁ ነው። ወደ እኔ ምን የሚለውን የሚመጣው ነው። አሁን ተመልከቱ ጋይዝ፣ እነዚህ ፕሮቴስታንቶቹ የሚሉን ምንድን ነው? አስቀድሞ እግዚአብሔር መንፈሱን ይልካል፣ ሰውየውን ይሰራውና ከዛ በኋላ ነው መንቃትና ማመን ምናምን የሚችለው ነው የሚሉት። ጌታ ኢየሱስ ግን የተናገረው መንፈሴን እንድሰጣችሁ ኑ ነው ያለው። የተጠማ ቢኖር ይምጣ። በተጠማበት ሁኔታ ውስጥ ሆኖ ራሱ መምጣት የሚችል ነው። ስለዚህ መጽሐፍ እንደሚለው ወደ ክርስቶስ የምንመጣው ደግሞ በማመን ነውና እዛው ጋር ምን ይላል? መጽሐፍ እንደሚል በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል አለ። ስለዛ ለሚያምኑ ነው የሚሰጠው። ስለዛ እዛው ጋር ምናሉ መምሬ ትክክል። መሻት መፈለግ ነው የተጠማ ብሎ ስለሚናገር እና እዛው ጋር ራሱ ይህ ግን በእርሱ የሚያምኑ ይቀበሉት ዘንድ ስላላቸው ስለ መንፈስ ተናገር ይላል። በእርሱ የሚያምኑ ይቀበሉት ዘንድ ስላላቸው ስለ መንፈስ። ስለዛ መንፈስን በእምነት እንቀበላለን። እነሱ ግን አገላብጠውት መጀመሪያ መንፈስን ያለኛ ፈቃድ ይሰጠናል፣ ከዛ በኋላ ደግሞ በመንፈሱ እምነት ይሰጠናል ወይም እምነት ይፈጠራል ውስጣችን ብሎ ያምናሉ። እና ያ እንደዛ ነው። ይህ እኮ ኮንሲስተንትማ አይሆንም። ሰው በመልካም ነገር መፈለግ እግዚአብሔርን መፈለግ አይችልም። ከዛ ተቃራኒ ነው ሁልጊዜ የሚቆመው ከተባለ እውቀቱም እኮ በቃ አጌንስት ጋድ መሆን አለበት ማለት ነው አይደል? ማለት እንግዲህ ቶታል ዲፕራቪቲ አንዱ እኮ ሁሉም የሰው ማንነት ተጎድቷል።
ዲፕሬቭድ ሆኗል ከሆነ ስለ እግዚአብሔር ምንም እውቀት የለንም፣ መልካም እውቀት ሊኖረን አይችልም የሚል ይወስዳል። እምነትና እውቀት የሆነ ኢንተርሴክት የሚያደርጉበት ነገር አለ። ግን በትክክል ኢን ሪያሊቲ ግን የሰው ልጅ ስለ እግዚአብሔር አያውቅም፣ አይፈልግም ነበር። ስለ እግዚአብሔር እንኳን እኛ የግሪክ ፈላስፎች እንኳን ስለ እግዚአብሔር ይመራመሩ አልነበረ። ያወቀውን ነገር ሰው ደግሞ አለመፈለግስ ይችላል ማለት ዘ ሃይስት ጉድ በጣም ከፍ ያለውን እውነት የሚፈልግ የሰው ልጅ ያንን እውቀት ያለመፈለግ ነው እንዴ ሲያውቅ የነበረው? ማለት የእውቀት ሰርች ያደረግ የነበረው በታሪክ ሰው እንግዲህ ከሂውማን ሂስትሪ ጋር ካልተቃወምን በቀር ከግሪክ ፈላስፎች ጀምሮ ከጥንት ዘመን ጀምሮ የሰው ልጅ ኤግዚስተንስ ከታወቀበት ዘመን ጀምሮ የሰው ልጅ እግዚአብሔርን ያልፈለገበት ዘመን ነበር እንዴ? ስለ እግዚአብሔር ዲስከቨር ለማድረግ ለማወቅ ያልተመራመረበት ዘመን አልነበረም። ሳይፈልገው ነው ማለት ሳይወደው ወይም እሱን ለማግኘት ሳይፈልግ ነው እንዴ ለማወቅ ሲጥር የነበረ? በጥረት ውስጥ ራሱ መፈለግ የለም እንዴ? ማለት ሰው ፍላጎት ሳይኖረው ይጥራል ማለት እውቀት ራሱ የሆነ አምላካዊ የሆነ እውቀትን በሰው ልጆች ዘንድ የማወቅ ፍላጎት ከምን መጣ? እና እውቀትና እምነትን እንዴት ነው የሚያስታርቁት? ማለት እውቀት ከእምነት የሚለይ ነገር አይደለም። በመጽሐፍ ቅዱስም ራሱ እውቀትንና እምነትን እኮ ኢንተርቼንጀብሊ ይጠቀማል አይደል? እግዚአብሔርን ማወቅ ዮሐንስ በወንጌሉ በመልእክታቱ አሁን ግን እሱን አውቀናል፣ እርሱን ማወቅ የዘላለም ሕይወት ነው ይላል። እምነትና እውቀት የተለያዩ ነገሮች አይደሉም። ማለት እንደውም እምነት የእውቀት ፈርስት ፕሪንሲፕል እኮ ነው፣ መሰረቱ ነው። እዛ ላይ ነው ቢውልድ የሚደረገው እውቀት ራሱ ማለት ነው። ስለዚህ የሰው ልጅ ስለ አምላክ በነበረው እውቀት ውስጥ ራሱ ያንን ዲስከቨር ለማድረግ በታሪክ በሚያደርገው ጥረት ውስጥ ራሱ እግዚአብሔርን መፈለግ እንደነበረ ያልተሳካ ነው በእርግጥ። ምክንያቱም ኦልሬዲ በኃጢአት ምክንያት ሰውና እግዚአብሔር ስለተለያየ ሰው ፈለገ ማለት ያገኛል ማለት አይደለም፣ ወይም ይደርሳል ማለት አልነበረም፣ አልደረሰምም። እግዚአብሔር ወደኛ ዓለም ሲመጣ አገኘ ነው እንጂ እኛ እግዚአብሔርን ዲስከቨር አድርገን ፈልገን ሂደን ያገኘ ነው አይደለም። እግዚአብሔር ነው መጥቶ ያገኘን። ግን የሰው ልጅ ሲፈልግ ነበረ እና የሆነ በድቅድቅ ጨለማ ውስጥ እኮ አልነበረም አይደል እንዴ? ማለት ስለ እግዚአብሔር ምንም የማያውቅ ዜሮ እውቀት የነበረው አልነበረም። ይሄ ከሆነ ደግሞ በእውቀት ውስጥ መሻት አለ፣ ፍላጎት አለ። ማንኛውም ኢፈርት ያለ ፍላጎት አይሆንም። እና በሰው ልጆች ውስጥ እግዚአብሔርን የመፈለግ ታሪክ እንዴት ነው በዜሮ የሚባዘው? ማለት አጌንስት ስክሪፕቸር ብቻ እኮ አይደለም የሚሆነው፣ አጌንስት ሂውማን ሂስትሪ ነው ራሱ የሚሆነው ብዬ ነው ማስበው። እዚህ ላይ ማለት ነው መምህር፣ ቆይ አንድ ጥያቄ ለመቃወም ራሱ ማለት አሁን እያሉን ያሉት ሰው ኃጢአትን ብቻ ነው የሚያደርገው አሉን። ለኃጢአቱ ሁሌም እሺ ይላል፣ ኃጢአትን ያደርጋሉ። ልክ መንፈሳዊ መልካም ነገር ሲሆን ግን እምቢ ይላሉ። አሁን እምቢ ለማለት ያ ነገር መልካም ይሆን አይሆን ማወቅ የለባቸውም ወይ? ካላወቁ እንዴት ለምን ሪዚስት ያደርጋሉ? አሁን ይህን ነገር ለምን ሪጀክት ያደርጉታል? እንዴ እምቢ ለማለት ራሱ መልካም ነገሩ ለይቶ ማወቅ አይጠይቅም ወይ? ያ መልካም ነገሩን ካወቁ ደግሞ እንዴት አይፈልጉትም? ኦኬ፣ ወደዛ እንትኑ ወደሩ ወደዛ ደግሞ ይወስዳል። እና ሂውማን ኤክስፔሪየንስ እንደ በሰው ልጅ ደግሞ እኮ በጣም ብዙ ሰልፍለስ የሆኑ ሰዎች አሉ በታሪክ አይደል? ሰዎችን የሚወዱ መስዋዕትነት የከፈሉ ራሳቸውን ሳክሪፋይ ያደረጉ በሂውማን ኔቸር ውስጥ ስቲል ማለት ኮምፕሊትሊ የእግዚአብሔር አርአያና መልክ አልጠፋም። ኮምፕሊት የሆነ ዲቫስቴሽን አልነበረም። ምክንያቱም የሰው ልጅ ውስጥ መልካም ነገሮች ነበሩ። ሳክሪፋይስ ነበረ፣ መልካም የሚያደርጉ ሰዎች ነበሩ በታሪክም ማለት ነው። አሁንም ቢሆን ሪጀነሬትድ አይደሉም ብለው ከሚያስቧቸው ሰዎች ውስጥ መልካምነት ሙሉ በሙሉ ተንጠፍጥፎ ጠፍቷል ብለው ነው የሚያምኑት። ለምሳሌ ሙስሊሞችም ሌሎችም ብናያቸው ከነሱ ጋር ምንም መልካምነት የለም ብለው ነው የሚያስቡት።
የእግዚአብሔር አርአያና መልክ በቃ ጨርሶ ጠፍቷል ብለው ነው እንደሚያስቡት። ካልሆነ ትንሽ መልካምነት እንኳን አለ ብለው ካሰቡ ያ መልካምነት ከእግዚአብሔር ጋር እንዴት አያገናኝም? እግዚአብሔርን እንዴት አያስፈልግም? ማለት በሰው ልጅ ሌቭል ላይ ብቻ የሆነ መልካምነት እንዴት ይኖራል? ከእግዚአብሔር ጋር ሲሆን ጠላትነት፣ ከሰዎች ጋር ሲሆን መልካምነት እንዴት ነው ኮንትራዲክት አያደርግም? ማለት ሎወር ሌቭል መልካምነት ካለ ማለት በሰዎች ደረጃ ሳክሪፋይስ የማድረግ አንዱ ለአንዱ መልካም የማድረግ በተፈጥሯችን እንኳ እናት ለልጅ አባት ተፈጥሯዊ የሆነ ሳክሪፋይስ አለ በሰው ህይወት ውስጥ ማለት ነው። ይሄ መልካምነት ወደ ትልቁ አያይም አይመለከትም ብሎ ማሰብ ከምን የሚመጣ ነው? ወይም ኮምፕሊትሊ ሂውማን ኔቸር ዲቫስቴትድ ነው ብለው ካላመኑ በቀር መልካምነት በሰው ውስጥ የለም ብለው ይሄ ሁሉ ፌክ ነው ብለው በቃ አሁን በሰው ልጆች ውስጥ የሚታየው መልካምነት ራሱ በእውቀትም በፈቃድም በምንም ያለው መልካምነት ኮምፕሊትሊ የሌለ ነው፣ ፋንታሲ ነው፣ ፌክ የሆነ ነው፣ ኤግዚስት የሚያደርግ ነገር አይደለም ብለው ካላሰቡ በቀር ትንሽም ነገር ትንሽም ቢሆን በሰው ልጆች ውስጥ በሰው ልጅ ኔቸር ውስጥ ኔቸር ጨርሶ ኮላፕስ ስለማያደርግ የእግዚአብሔር ፍጥረት የእግዚአብሔርን ተፈጥሮ አንዱ ማድረግ ነው አይደለ? ኔቸር ሙሉ በሙሉ ከጠፋ እግዚአብሔር የፈጠረው ፍጥረት ጠፋ ማለት ነው። ሪቨርስ ተደረገ ማለት ነው። እንደዚያ ካልሆነ በቀር ይህንን ካላመኑ በቀር ኔቸር እስካለ ድረስ እስቲል መልካምነት ሙሉ በሙሉ ሊጠፋ አይችልም። መልካምነት ሙሉ በሙሉ ካልጠፋ ደግሞ ያ እግዚአብሔርን መፈለግ ተለይቶ ሊጠፋ አይችልም ማለት እግዚአብሔር ምንድነው ሂውማን ኔቸርን እንትን ሲያደርግ ምንድነው ዲፕሬፕ ሲያደርግ ከሱ ጋር የሚያገናኘውን ነገር እየመዘዘ አጥፍቶታል፣ ሌላውን ትቶታል ብለው ደግሞ የሴሌክቲቭ የሆነ አይነት እንትን ዲፕራቪቲ ካላስተማሩ በቀር ሂውማን ኔቸር ስቲል የቀረለት መልካም ነገር አለ ብለው ካመኑ ከእግዚአብሔር ጋር ሲሆን ሊጠፋ የሚችልበት ምክንያት ምንድን ነው? ይሄ ራሱ ኮንትራዲክሽን ይመስለኛል። በጣም ብዙ ነገር ነው። እውነቱን ለመናገር በጣም ብዙ የሚጣረሱ ነገሮችን ያስቀመጡት። በተለይ ሲቪክ ራይቸስነስ ብለው ህዝባዊ ጽድቅን ያደርጋል፣ ዞር ብሎ ወደ እግዚአብሔር ሲሆን ደግሞ እምቢ ይላል ምናምን። አሁን በጣም እኮ የሚያስገርም እንትንም ከታች እንደውም ስምሪም እየጠየቀች ነበር። አጋጣሚ እንኳን አሁን ልወጣ ነው መሰለኝ። ምንድነው ለምሳሌ በብሉይ ኪዳን የነበሩ አባቶችስ ስለ እምነታቸው የተመሰከረላቸው እና እነሱን ያው እንግዲህ ካልቪኒስቶቹ በግልጽ እነሱም ሪጀነሬት ሆነው ነው ብለው በግልጽ ይናገራሉ። እነ ጆን መካርተር እና ሪስፑል ምናምን ይህን ነገር ያስቀምጣሉ። በቃ ከኮቨናንት አንጻር አድርገው ያዩትና በተመሳሳይ መንገድ ነው ሰው ሊድን የሚችለው። ስለዚህም እምነት ተሰጥቷቸዋል፣ ያስፈልግ ነበር። ግን እምነቱ ልዩነቱ እኛ በክርስቶስ እናምናለን፣ ግን ያመንነው አሁን ይኸው ተሰቅሏል ምናምን ከዛ በኋላ መተን ነው። ያኔ የተሰቀለውን ኢየሱስን ብለን እንናገራለን፣ በእርሱ እናምናለን ብለን እንናገራለን። እነዛኛዎቹ በብሉይ ኪዳን የነበሩ ደግሞ አዘ ፕሮሚስ ይመጣ ዘንድ ባለው በክርስቶስ አምነዋል እና ጽድቅ ሆኖ ተቆጥሮላቸዋል እምነታቸው። እንደዛ ለማድረግ ደግሞ ሪጀነሬት አድርጓቸዋል፣ እግዚአብሔር ዳግም ወልዷቸዋል ምናምን ይላሉ። ህይወትን ሰጥቷቸዋል ማለት ነው። እኔ በጣም በቃ ሰው አንድ ጊዜ የሆነ የስህተት ገመድ ከያዛችሁ በኋላ ያቺ የስህተት መንገድ ስትመዘዝ የራሳችሁን ትምህርት ከአቤል ጀምረው ድነው ነበር ማለት ነው። አዎ ዳግም ልደትን ራሱ አግኝተዋል እንዴ! ዳግም ልደት ያለ ክርስቶስ በስጋ ሳይወለድ እንዴት ነው እኛ ከእግዚአብሔር የምንወለደው? እኔ የለም እኮ እንደዚህ እኮ በቃ የክርስትናን ትምህርት ፍርስ አዳም ኦልሬዲ ሪጀነሬትድ የሆነ ልጅ ነበረው ማለት ነው። አስቸጋሪ ነው። እና አንዴት ስህተት ውስጥ ስለገቡ ለሚመጣባቸው ጥያቄ ሲመለሱ ስህተት ሲሆንባቸው ሲሉ በስህተት ላይ ስህተት እየተደራረበባቸው ይላል። ከአድሚኒስትሮቹ እዚህ ላይ በቃ እንደዚህ ነው። አክቹዋሊ ሉተራኖቹም እንደዛ የሚመስል ነገር ነው የሚናገሩት። ያው እነሱ ከቃሉ ጋር ምናምን የሚሉት ነገር ስላለ በቃሉ በኩል ይሄ እንዲህ አይነት መንፈሳዊነት ተሰጥቷቸዋል አይነት የሚመስል ነገርን ይናገራሉ። እና በስህተት ላይ ስህተት ነው የሚደረጉት እነሱ። መጽሐፋችን ግን የሚናገረው ሰው ከሞት ወደ ሕይወት የሚመጣው
በክርስቶስ ሲሆን ግን ክርስቶስ ሞቶ በመነሳቱ ምክንያት ነው። ከክርስቶስ ጋር ሕይወትን ሰጣችሁ እያለን የሚናገሩ ለምሳሌ ኤፌሶን ምዕራፍ 2 ላይ በኃጢአታችሁና በበደላችሁ ሙታን በነበራችሁበት ጊዜ አሁን ግን ከክርስቶስ ጋር ሕይወትን ሰጣችሁ ይላል። በምህረቱ ባለጠጋ ስለሆነ ማለት ነው። ከክርስቶስ ጋር ሕይወትን ሰጣችሁ ይልና በጸጋ ድናችኋል ይላል። ከክርስቶስ ጋር ሕይወትን ሰጣችሁ የሚለው ልክ ቆላሲስ ምዕራፍ 2 ቁጥር 11 12 ላይ እንደሚናገረው ማለት ነው። በጥምቀት እንደዚህ ከእርሱ ጋር ተቀብራችሁ ምናምን ከእርሱ ጋር ደግሞ አስነሳችሁ ይላል። ከማን ጋር? ከክርስቶስ ጋር። መነሳት፣ ሕይወትን ማግኘት ምናምን የሚባሉ ነገሮች ሁሉ የመጡት ጌታ ኢየሱስ መጥቶ ሞቶ ከተነሳ በኋላ ከዛ ይህንንም ደግሞ በመንፈሱ አማካኝነት ስለሆነ የምናገኘው መንፈስ ቅዱስ ከወረደ በኋላ እንጂ ይሄ ጌታችን ኢየሱስ መጥቶ የምርም ሳይሞት ሞትን ድል አድርጎ ሳይነሳ ያለ ሪዘርሬክሽን ያለ ትንሣኤ እኛ ራሳችን ተነሳን ከሞት ማለት እንዴ ለምን ታዲያ እንዴ ክርስቶስ ለምን መጥቶ ይሰቀላል? አይቀርም እንዴ ይዛ ያው ማለት እኔ አስቸጋሪ ነው ትምህርታቸው። ኤንዌይስ መምሪ እግዚአብሔር ያክብርልን፣ ቃሎት ያሰማልን፣ ደግሞ አይጥፉብን። አጋጣሚ አንዲት ስራ ኖረኝ ያው እርሱን ስላየሆነ ዝም ብዬ ገባሁት። አይ ጥሩ ውይይት ነበር። እኔም በአጋጣሚ ነው የገባሁት። ጸሎት ከፍቶ አይቼው አላውቅምና እስኪ ቤት ለምቦሳን ብለው ብዬ ነው የገባሁት። ጸሎት እንግዲህ ጸሎት መልካም ጊዜ። አመሰግናለሁ። በርታ በርታ። የተወሰኑ ጥያቄዎች ግን ነበሩኝ። ሌላ ጊዜ ወይ ትመጣለህ ብዬ አስባለሁ። በዚህ ጉዳይ ላይ እዚሁ ርዕስ ከሆነ በቃ አንድ ቀን እኔና መምህር እንግባና እየጠየቅን እንትን እንልበታለን። ሌሎቻችሁን አንዷ ዝም ብላ ማብራሪያ ናት ወይ ሌላም ጊዜ ቤት ስትገባ ካብራራኸው ልሰማ እችላለሁ። ጥያቄውን ስማውና ወይ ትወርዳለህ። የመጀመሪያው እኛ የምናብራራበትን እንድናውቀው ፈልጋለሁኝ። አሁን እኛ ምንድነው የጎሰቆለ ባህሪ አግኝቶናል፣ ባህሪያችን ጎስቁሏል ነው የምንለው። ታዲያ የክርስቶስ አሁን እኛ ያለ ጸጋው ደግሞ ምንም አላደረግንም እንላለን እና የእኛን ፈቃድ ከጎሰቆለው ውስጥ ከተን አይደለም የምንናገረው። አቂያችን ጎስቁሏል ሊትራሊ ነፃ ነው አንልም። ፈቃዳችን ነፃ ነው ግን ተጎድቷል። ይህ ዊክነስ የተጎዳ ነው ምናምን የተጎዳ። ታዲያ በምን መልኩ ነው ክርስቶስ እኛን ይህንን ፈቃዳችንን በምን መልኩ ነው የሚያግዘው የሚለውን ስፔሲፊካሊ የፈቃድን እገዛ እንዴት አድርገን ነው መግለጽ የምንችለው የምትለው እቺ ብትመለስልኝ ደስ ይለኛልና። ሁለተኛዋ ደግሞ ለኃጢአት አሁን ሉትራኑ ስሰማ ምን ይላሉ? ለኃጢአት ነው ነፃ ፈቃድ ያለው እንጂ ለምንድን ነው ለመልካም ነገር ነፃ ፈቃድ የለውም ይላሉና ነፃ ፈቃድ ለኃጢአት ካለው ኃጢአትን አለማድረግ ራሱ ያ መልካም ነገር አይደለም? ይሄ ራሱ እኔ አሁን ኮንትራዲክት ያደርግብኛል። ምን ማለት ነው ለኃጢአት ነው ነፃ ፈቃድ ያለው የሚባለው? ሁለት የተቃረኑ ነገሮች ሲኖሩ ነው አይደለ ነፃ ፈቃድ የምንጠቀመው? እና ለኃጢአት ነው ብሎ ራሱ ያንስ ማለት ሴንስ ይሰጣል የሚል ጥያቄ አለኝና ይችኛዋን ግን ከኛ አኳያ ቢመለስልኝ መምህርን ቢሄዱባት ደስ ይለኛል። አቂ መምህር እስቲ ይሄዱበት። ጥያቄ እንትን ነው አይደል? ፈቃዳችን ተጎድቷል እና ለማመን የእግዚአብሔር እገዛ ያስፈልገናል ብለን እናምናለን። ለማመን ብቻ አይደለም፣ ይሄማ የድህነት ትልቅ ጉዳይ እኮ ነው። ለማመን ምናምን ብቻ ሳይሆን ለየትኛውም ለምናደርጋቸው የትኛውም መልካም ነገሮቻችን ሁሉ የእግዚአብሔር እርዳታ የእግዚአብሔር እገዛ ያስፈልገናል ብለን እናምናለን። ስለዛ በምን መልኩ አንድ ህመምተኛ ለምሳሌ መድኃኒት አምጥተህ ስትሰጠው መቀበል ይችላል፣ ግን ደገፍ ልታደርገው ትችላለህ። አይተዋል፣ ፈቅዶ ነው የሚቀበለው፣ ግን ደገፍ ልታደርገው ትችላለህ። እግዚአብሔር እንደዚህ አይነት የድጋፍ ስራን ለእኛ ይሰራል። ይህ ማለት ለምሳሌ ቃሉ ሲነገር እንድናምን ፈቃደኞች ከሆንን ልባችንን በመክፈት ወደ ውስጣችን ይስ እንዲገባ ምናምን፣ ይህ ለሁሉም ሰው ነው። ስለዛ እንደዚህ አይነት እገዛ፣ ድጋፍ፣ እርዳታ ምናምን ያደርግልናል። ስለዛም ከእግዚአብሔር እርዳታ ውጭ ሆነን እኔ ሳምን አንዳች ነገር ጌታ አልረዳኝም፣ እኔ ያለ ጌታ እርዳታ ነው ማምነው ምናምን የሚል እንደዚህ አይነት መኩራራት ውስጥ የሚገባ አንድም ሰው የለም። ይሄ የትዕቢት ቃልም ጭምር ነው እና ልክ እንደዛ ነው። እግዚአብሔር ደግፉን፣ አግዙን። ግን ልክ እንደ ፕሮቴስታንቶቹ ግን ዳግም ሊወልደን ይገባል። ወይም ደግሞ ሞተን ሙሉ በሙሉ ስለሞትን መድኃኒቱ ሲመጣ ማለት ነው እኛ የሆነ የህመም የበሽተኛ አልጋ ላይ ሆነን ሳይሆን ሙሉ በሙሉ ሞተናል። ስለዛ ምንም ማድረግ ስለማንችል ልክ እንደ አልዓዛር ዝም ብሎ ብድግ ያደርገናል። ግን እንደዛ ግን አይደለም የምንለው። እሱ ምንም ጭራሽ ከኛ ምንም ፈቃድ የለም። ህመም ላይ ነን፣ አደገኛ ህመም ላይ ነን። ግን የመፍቀድና ያለመፍቀድ ብቃት ግን አለን።
ስለዛ ደገፍ የማድረግ ነገር ማለት ነው። በፈቃዳችን ተደግፈን የሆነ ሰው ደግፉ መድኃኒት እንድንወስድ ሲያደርገን ማለት ነው። እስቲ ደግሞ መምህር ይሉበት። አይ ጥሩ ነው። እኔም እንደዛ ነው የማስበው። ምንድነው የክርስቶስ መምጣት ሰው መሆን ክርስቶስ ራሱ ጸጋ ነው። ምን ማለት ነው? የክርስቶስን ማዳን ሰው ሲሰማ ልቡ ሙቭ ይደረጋል ማለት ጆሮ ሰጥቶ በሚሰማበት ጊዜ ክርስቶስ ለምንድን ነው በእንዲህ አይነት መንገድ ያዳነን የሚለውን ጥንታውያን አባቶች ሲያስረዱ አንዱ ጳውሎስም እንደዚሁ አሁን እኔ ለራሴ አይደለም የምኖረው ይላል አይደል ቅዱስ ጳውሎስ፣ ስለ እኔ ራሱን ቤዛ አድርጎ ለሰጠው ስለ እኔ ለሞተው ለወደደኝ ለሱ ነው የምኖረው ይላል። እና ክርስቶስ ዓለምን ያዳነበት መንገዱ ራሱ ፍቅርን ከልብ የሚቀሰቅስ ነው። ዩሲ አሁን አንዱ ፈቃዳችን የሚያግዝበት መንገድ የክርስቶስን ፍቅር እንድንረዳ በማድረግ ነው። ስለዚህ ይሄ ዲሰርን እንድናረገው የተደረገውን ነገር እንድንረዳው ያደርገናል ማለት ነው። መንፈስ ቅዱስ ያንን ያግዘናል። የእውቀት ኢንላይትመንት አለ ማለት ነው። ፈቃድና እውቀትን መለያየት አይቻልም። ባይዘው ሰው የሚያውቀውን ይወደዋል፣ የወደደውን ያውቀዋል። ሁሉ ኢንተራክሽን አላቸው። ስለዚህ አንዱ የእግዚአብሔር ጸጋ የሚያግዘን የክርስቶስን ፍቅር እንድንረዳ ሰብሚት እንድናረግ ያደረገልንን ነገር ለመቀበል ራሱ የተደረገውን ፍቅር መረዳት አለብን። ምንድነው የተደረገው ነገር የሚለውን ማወቅ አለብን። ሞኝነት ሊመስል ስለሚችል ማለት ነው ጌታ ያደረገው ነገር። ስለዚህ ያንን እንድንረዳ በማድረግ መንፈስ ቅዱስ ያግዘናል፣ ይረዳናል። ልብ መክፈት ማለት እሱ ነው። ልብ ነገራችን ላይ ከፈቃድ ጋር ብቻ አይደለም የሚገናኘው። ልብ የሚለው ቃል በመጽሐፍ ቅዱስ ከእውቀት ጋር ከመረዳትም ጋር የሚገናኝ ነው። ስለዚህ በዚህ መንፈስ ቅዱስ ያግዘናል። ከዛ በኋላ ደግሞ ሪፔንት እንድናደርግ የእኛን ማንነትም እንድናቅ። ያልታመመ ሰው መድኃኒትን አይፈልግም አይደል? ጌታም በወንጌል እንደተናገረው በሽተኞችን ላድን የመጣሁት ያለው በሽተኛ መሆናቸውን ማወቅ አለባቸው ሰዎች መድኃኒት ለመፈለግ እና የራሳችን ሕይወት እንድናስተውል እንድንረዳ ያግዘናል። ኢንላይትን ያደርገናል። ወንጌል እንድንሰማ ልባችን ይከፍተዋል። ይሄ በአፋው ነው፣ ከኛ በአፋው ነው መንፈስ ቅዱስ የሚሰራው ስራ ነው። በኋላ ግን የመንፈስ ቅዱስ መሰጠት ኢንድዌሊንግ የምንለው መንፈስ ቅዱስ በእኛ ውስጥ ማደር የልጅነት መንፈስ ሪጀነሬሽን የምንለው ግን ሌላ ነው። ያ ፐርማነንት የሆነ ኢንድዌሊንግ ነው። ኢንታይትልመንት ነው። በቃ ስታተስ ነው። ለእግዚአብሔር ልጆች የሚሰጥ ነው። እሱ ሌላ ሌቭል ነው ማለት ነው። እና ይሄ ፕሬሚነንት ግሬስ የምንለው ያ ዌስተርን ኮንሰፕት ነው እንደምታውቁት፣ ግን ሀሳቡ ግን እኛ ገና አለ። ቀድሞ የሚመጣ የሚረዳ ጸጋ ማለት ነው። መንፈስ ቅዱስ ምንድነው? ቅዱስ ጳውሎስም ማንም በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል አይችልም እንዳለው የክርስቶስን ነገር እንድንረዳ የሚያግዘን የሚረዳን ኢንላይትን የሚያደርገን የእግዚአብሔር ጸጋ ከቃሉ ጋር ከስብከቱ ጋር የክርስቶስን ዜና ከመስማት ጋር የማዳኑን ነገር ከመስማት ጋር መንፈስ ቅዱስ በእኛ ውስጥ የሚሰራው ስራ አለ ማለት ነው። ይሄ ማለት ግን የሞተን ሰው እንደመቀስቀስ አይነት አይደለም። ምክንያቱም የሰው ልጅ ማያቅ አይደለም። ያንን እውቀቱን ነው እግዚአብሔር ራሱ የሚጠቀመው እኮ። ኦልሬዲ ኮንሽስነስ አለው፣ እውቀት አለው፣ ፈቃድ አለው። እሱን ተጠቅሞ ነው ራሱ እግዚአብሔር በጸጋው የሚያግዘው የሚያስተምረው ማለት ነው። የሌለን ነገር አይደለም የሚጠቀመው፣ ያለን ነገር ነው እግዚአብሔር የሚጠቀመው። ፈቃዱን ነው የሚጠቀመው፣ እውቀቱን ነው የሚጠቀመው። እና ያ ፈቃድም መልካምነትን የሚፈልግ ነው። ምንድነው? ለኃጢአት እንደሚገዛ እንደሚያዘነብል መልካም ነገርም የሚፈልግ ነው። ግን ኃጢአት ዶሚኔት አድርጎታል። ስለዚህ ያንን ባላንስ ነው እግዚአብሔር የሚያስለቅቅለት ማለት ነው እንጂ መልካምን የማይፈልግ አልነበረም። ግን መልካምን እየፈለገ ኃጢአት፣ ክፋት ዶሚኔት እያደረገው እየተጋፋው ወደዚያ የሚሄድ የሰው ማንነት አለ ማለት ነው። ስለዚህ እግዚአብሔር በፍቅሩ ኢንሳይት በማድረግ ነው በዋናነት የክርስቶስን ወንጌል ሰዎች ፍቅሩን እንዲረዱ በማድረግ ነው እንዲቀበሉት የሚያደርገው። ምክንያቱም ክርስቶስን ፍቅሩን ካላወቅ አልተቀበልከውም። ክርስቶስ ሙቷል ተነስቷል። ክርስቶስ ሙቷል ተነስቷል ብቻ አይደለም እምነት ማለት ስለ እኔ የሚል ቃል አለ። እሱ ማለት ፍቅሩን መረዳት ማለት ነው። ያንን መረዳት እንድናገኝ ያደርገናል። ይሄ ነው ቀድሞ የሚመጣ የእግዚአብሔር ጸጋ፣ የእግዚአብሔር መንፈስ ቅዱስ እርዳታ የምንለው።
እኛ ባይዘወይ ለንዑሰ ክርስቲያኖች እኮ እንጸለያለን በቤተ ክርስቲያን እግዚአብሔር ምንድነው እውቀትን እንዲሰጣቸው መረዳት እንዲሰጣቸው አእምሯቸውን ብሩህ እንዲያደርግላቸው እንጸለያለን። አይደለም ለነሱ ለእኛም እንጸለያለን። ኮንቲኒስ የሆነ ነገር ነው፣ የሚቋረጥ ነገር አይደለም። በጎ አምልኮትን በልባችን ያሳድርብን ዘንድ እሱን መፍራትን በህሊናችን ያሳድርብን ዘንድ እያልን እንጸለያለን። የእውቀትን ቃል ስጠን፣ አንተን ማወቅን አሳድርብን፣ ፍቅርን እንድንረዳ አሳድርብን የሚል ጸሎት ኮንቲኒስ ነው እና ይሄ ማለት አንድ ሰው የክርስቶስን ፍቅር ከጥምቀት በፊት አይረዳም ማለት አይደለም። እንዴ ካልተረዳማ እንዴት ይጠመቃል? ግን በጥምቀት የሚሰጣ ሌላ ሌቭል ግሬስ አለ። ከዛ በፊት የማንናገራቸው ቃላት አሉ። የሪጀነሬሽን እነዚህ የመሳሰሉ ቃላት በቃ ለጥምቀት ሪዘርቭድ የሆኑ ናቸው በቤተ ክርስቲያን ትውፊትም ታሪክም ማለት ነው። ከዛ በፊት ግን የሚረዳ ጸጋ የለም ማለት ግን አይደለም። መንፈስ ቅዱስ በሰባኪው ውስጥ በቃሉ ውስጥ የእኛን ህሊና ልብ አያግዝም አይረዳም ማለት አይደለም እና እንደዛ ነው። ቃሎት ያሰማልን መምህር። እንትንን እስቲ ቀጣይ ምናልባት ስንገናኝ እናነሳዋለን። የጆን ካልቪን በዚህ በኢንስቲትዩት መጽሐፉ ላይ የሚያነሳው አንድ ከታችም ሲሉ ስለነበረ ኤቫንሰንት ግሬስ አለ። እስቲ እሱ ላይ እስቲ አየት አድርገን እንደው አንድ ቀን ብንሄድበት ጥሩ ነው። ያው ይሄ እግዚአብሔር ለሚጠፉትም ጭምር ጸጋ ሊሰጥ ይችላል፣ ግን መልሶ ግን ይቀጣቸዋል ደግሞ እስከ መጨረሻው የሚያዛልቅ አይደለም። እንደው እንደዚህ የሆነ ፌክ አይነት ነገር ጸጋ ማለት ነው ይሰጣቸውና በቃ እነሱ እንደዳኑ ነው ምናምን የሚሰማቸው ምናምን፣ በኋላ ላይ ግን ይክዳሉ። እውነተኛውን ሴቪንግ የሆነውን ጸጋ ሰጥቷቸው ሳይሆን ቴምፖራሪ ሊሆኑ ይችላሉ። ትክክል። የሰውን በጣም ጥርጣሬ ውስጥ የሚከት ጭራሽ የጥርጣሬውን መጠን ከፍ ያደርገዋል። እናንተና ሁሉ በዚህ አይነት ደረጃ ውስጥ ሊሆኑ ይችላሉ። ማን ጆ መካርተር እነ ጆ ማካርተር እና እውነት ነው። አስቸጋሪ ነው እነዚህ ሰዎች። እስኪ አንድ ቀን እንሄድበታለን። ጸሎት ያለው ሁለተኛው ነፃ ፈቃድ ግን ለክፉ ብቻ የሚባል ነፃ ፈቃድ እንዴ? ሁለት መንገድ ሳይኖር ፈቃድ አለ እንዴ? ሲጀመር ማለት ፈቃድ የሚባለው እኮ ፖሲቢሊቲ ካለ ነው ወደ ሁለቱም የሚሄድ እንጂ አንድ ብቻ መንገድ ተሰጥቶ ፈቃድ የሚባል ነገር የለም እኮ። ኦልሬዲ ተገዳል። አሁን ኔሴሲቲ ውስጥ ነው እንጂ ፈቃድ የሚባል ነገር የለም። እና ሳሚ ሰላም ብያለሁ። ሌሎቻችሁ ስፕሮስ ጥሩዬ አይ ቲንክ ከዚህ በኋላ እንኳን መቆየት የምንችል አይመስለኝም። ሰዓትም የቅዳሴ ሰዓትም እየደረሰ ነው። አኬንም መምህርንም አመሰግናለሁ በጣም መምህርዬ። እና ግራም ስለሚገባኝ ስለነበር ነው። እና ደግሞ በዛስ አሁን እነሱ በሚሉት አንድ ለኃጢአት ነው ነፃ ፈቃድ ያለው ከተባለ ኃጢአት ካላደረገ እኮ ይሄ ሰውዬ ወይም ኃጢአትን ካልመረጠ መልካም ነገር እያደረገ አይደለም መቼስ። ያንን ኃጢአትን ያልመረጠበት እነሱ በሚሉት ከሆነ ያለ እግዚአብሔር ፈቃድ ምንም አይነት ለእግዚአብሔር ምላሽ ሳይኖረው የሰው ልጅ በዛ ውድቀት ውስጥ ሆኖ እንኳን ኃጢአትን ያለመምረጥ ችሎታ ሊኖረው ይችላል የሚል ራሱ ሊያመጣባቸው አይችልም ወይ? ነፃ ፈቃድ ለኃጢአት ለማድረግ ብቻ ነው የሚል ማስቀመጣቸው እኔም ሁልጊዜ ጥያቄ ስለሆነብኝ ነውና ሁለት ነገር ሳይኖር ነፃ ፈቃድም ሊኖር አይችልም። የትኛውን ለመምረጥ ነው? ባይ ዲፊኒሽን ነፃ ፈቃድ ማለት የመምረጥ ፖሲቢሊቲ ካለ ነው። የመምረጥ ፖሲቢሊቲ ከሌለ እንትና እንደሚለው ማለት ነው። ማን ነው? ሉተር እኮ በጣም አቀኛ ነው። ፌስ ነው የሚናገረው። ነፃ ፈቃድ ምንድን ነው? ፋንታሲ ነው የሚለው አይደል? አንድ ብቻ ከሆነ የመምረጥ እድል ያለ ፋንታሲ እኮ በቃ ሪያሊቲ ውስጥ የለም ማለት ነው። ትክክል። እና ይሄም ራሱ ጥያቄ መሆን ይችላል። ሌሎቻችሁም እስቲ ፌዝም ሳሚም አዲስ የገባችሁም ሁላችሁም ሰላም ብያለሁ። ሳሚ ሰላም ብያለሁ። ጥሩዬ በጣም ጥሩ ወንድማችን ነው። እሺ ጥያቄ ነበረኝ። ሰላም ብያለሁ። ሰላም ሳሚ። ሰላም መምህር። ጊዜ ሳንሰጣቸው ያው እኛ ብቻ ሰላም ለማለት ጥሩ ትምህርት ስለሆነ ነው። እድል ከተሰጠኝ ከይቅርታ ልጀምር። ያው ነፃ ፈቃድን ተጠቅሜ ሳሚን ትንሽ ስላስከፋሁት
ይቅርታ መጠየቅ እፈልጋለሁ ሳሚ። ማለትም በክፋት ሳይሆን ሆን ብዬ ነው እንትን ያልኩትና ከዛ በፊት በተደረገው ነገር ቅር ብሎኝ ትንሽ አስከፍቼዋለሁ። ይቅርታ ሳሚዬ። እናም ትናንትናም ገብቼ በጣም ሳሚና ሶርት የሚያደርጉት ነገር መምህርም ይመሰክራሉ። በጣም የሚገርም ነገር ነው። ግን ከኛም ከነሱም ይህንን ነገር የሚተባበራቸው ሰው የለም እና ትዕግስት ያለው ሰው ስላጡ ነው እንጂ በጣም የሚገርም ነው። ማለትም ቤተ እምነታቸው ራሱ እየተነገረ ሀሳባቸውን እንዲጨርሱ ያደርጋሉ። እኔን ራሱ እንደዛ አስገብቶኝ ይሄን ነገር ተጠቅሜ ማይሆን ነገር ተናግሬዋለሁና ሰው ፊት በጣም ይቅርታ ጠይቃለሁ ሳሚ። አይደገመኝም፣ ቃል ገባልሃለሁ። በጣም ያዘንኩት። ኧረ ስፒሮስ ችግር የለውም። እኔም ካስቀየምኩ ይቅርታ ብያለሁ። አንተ በጣም ታውቃለህ። ጥሩ ስራ ሰርተናል። ደግሞ ያደረኩት የሚያሳዝነው ሆን ብዬ ነው ያደረኩት። ከዛ ስላልኩኝ ተባረክ። ሁለተኛ ደግሞ ትናንትና የተናገርኩት ካለው ኢዮስያስ በውስጥ ጽፎልኝ ቸርች የራሱ ቸርች ነበረው ብዬ ነበረ። ኖ እንደዛ አይደለም ብሎኛል። እሱንም ይቅርታ ጠይቀዋለሁ። የሆነ ቃለ መጠየቅ ላይ እንደዛ መስሎኝ ነበረ። ጆሲም እዚህ ላይ ተሳስቻለሁ፣ ይቅርታ ጠይቃለሁ። አንተንም እና ቀጥሉ። ስፕሪዬ እናመሰግናለን። ጸሎት ሁላችሁም ሰላም ነው። እግዚአብሔር ይመስገን። ጥሩዬ እንኳን ደህና መጣሽ። ሰላም ብያለሁ ወንድሜ። ቀጥል። ስምን ስላላወኩኝ ነው መምህር ሳይወጡ ስላልከኝ እድሉን ለአንተ ልስጥ። እሺ መምህር፣ አንድ ጥያቄ ተቀበሉት። እሺ አመሰግናለሁ መምህር። ሰላም ብያለሁ። ሁላችሁንም እዚህ ያላችሁ ሰላም ብያለሁ። ስራ ቦታ ላይ ስለሆንኩ ነው ትንሽ ጸጥ ያልኩት። በጣም መልካም ውይይት ነበር፣ እየሰማችሁ ነበር። ግን አንድ ጥያቄ ነበረችኝ። እኔ ያው እምነቴ ከእናንተ ወገን ነው፣ ግን ትንሽ ስላወዛገበችኝ ነው። አንዳንድ መጽሐፎችን ለማየት ሞክሬያለሁ። ቅድም የጠቀሳችሁትን ዋልተርንም ትንሽ አስተምሮን ለማንበብ ሞክሬያለሁ። ግን አሁን የምንገኝበት ማንነታችን በጎሰቆለ ማንነት ላይ ነው የምንገኘው ወይስ እንዴት ነው? ትንሽ እቺ ነገር በተወራሩልኝ ብዬ ነው። ቃሉ ተሰማኝ። አመሰግናለሁ። ሰማው ነገር አለና ኢየሱስ ክርስቶስ ሲሰቀል የኃጢአት የሚያዘነብለው እንትን ጠፍቷል፣ ከሱ ነው ነፃ ያወጣን፣ አሁን የለም የሚለውን ነገር ከዚህ ጋር ተያያዘ ነው። ኢየሱስ ክርስቶስ ተሰቀለ፣ በቃ የሰው ልጅ አዲስ ፍጥረት ሆነ፣ አለቀ። ወደ ኃጢአት የሚያዘነብል ማንነቱ ጠፍቷል የሚል ነገር ስላለ አሁን ወንድማችን የጠቀሰውና ሂዱበት እዚህ ጋር። እሺ አይ እኛ አሁን የጎሰቆለ ማንነት ውስጥ ነን አይደለም። እኛ ኦልሬዲ ታድሰናል። ክርስቲያን ከሆን የተጠመቅን ሰዎች አዲሱን ሰው ለብሰናል። ግን አሮጌው ሰው ከአዲሱ ሰው ጋር ትግል አለው ማለት በውስጣችን ውስጥ ቅዱስ ጳውሎስ አሮጌውን ሰው ግደሉት ይላል አይደለ? በጥምቀት ያጸጋ ተሰጥቶናል። ኦልሬዲ አዲስ ልጅነትን አግኝተናል። አሮጌውን ሰው የምናሸንፍበትና በአዲሱ ሰውነት የምንኖርበት ጸጋ ተሰጥቶናል። የመንፈስ ቅዱስ ጸጋ ተሰጥቶናል። ስለዚህ በዛ የምንኖር ሰዎች ኦልሬዲ በታደሰው ማንነት ውስጥ ነው የምንኖረው። ግን ይሄ አዲሱ ሰውና አሮጌው ሰው ማለት ኦንቶሎጂካል የሆነ ሁለት አይነት ሰው በውስጣችን አለ ሳይሆን በቃ ሰው በመንፈስ ቅዱስ ከሆነ አዲሱ ሰው ነው። የመንፈስ ቅዱስ ጸጋ ከራቀው ደግሞ አሮጌው ሰው ነው። አሮጌው ሰው ራሱ አሮጌ የሆነው ጸጋ ስለተወሰደበት ነው። ስለዚህ በጸጋ እስካለን ድረስ አዲስ ሰዎች ነን። ግን ያ ጸጋ ማን ነው አርጌንስ ይመስለኛል የሚለው እግዚአብሔር ማሸነፉን ነው እንጂ የሰጠን ከትግል አይደለም ነፃ ያደረገን። አሁን በዚህ ምድር ላይ እስካለን ድረስ እንታገላለን፣ ከኃጢአት ጋር እንዋጋለን። የተጋድሎ ዘመን ነው ማለት ያ ሙሉ በሙሉ አክሊል የጽድቅ አክሊል የምንቀበልበት ትንሣኤ ሙታን መጥቶ ሙሉ ስጋችንም ታድሶ ያንንም ልደት ይለዋል፣ ዳግም ልደት ይለዋል ጳውሎስ። እዛ ደረጃ እስከምንደርስ ድረስ አዲሱ ሰው አለ በውስጣችን፣ ለብሰናል፣ ታድሰናል። ግን አሮጌው ሰው ጋር ግን ትግል አይቀርም። ስለዚህ የሆነ ዲያሌክቲክ አለ ማለት ነው በውስጥ ምንድነው? ጦርነት አለ፣ ትግል አለ። ግን እኛን ሪፕሬዘንት የሚያደርገን አዲሱ ሰው ነው እንጂ አሮጌው ሰው አይደለም።
እኛ አሁን ክርስቶስ የሚያቀን በአዲሱ ሰውነታችን ነው። የእሱ አካል የምንሆነው አዲሱን ሰው ለብሰን ነው። ስለዚህ ከሱ እስካልወጣን እስካልወደቅን ድረስ በአዲስ ማንነቱ ነን። ግን አሮጌው እየታገለን ነው፣ እናሸንፈዋለን። የማሸነፍ ጸጋ ተሰጥቶናል ማለት ነው። ኃጢአት ይታገለናል። አሮጌው ሰው ማለት የኃጢአት ትግል ነው፣ የኃጢአት ተጋድሎ። በኃጢአት ዶሚኔት አያደርገንም። ከጸጋ የተነሳ የእግዚአብሔር ጸጋ በውስጣችን የመንፈስ ቅዱስ ጸጋ እስካለ ድረስ ኃጢአት አሸንፎ አይጥለንም ነው እንጂ አይታገለንም ማለት አይደለም። ስለዚህ ያ ተጋድሎ አለ። ደግሞ የፎል ሪሚናንቶች አሉ ማለት ለምሳሌ እንደው በሌላው ነገር እንኳ ብናየው እኮ ጥሮ ግሮ መብላት፣ መድከም፣ በወዝ በላብ ብላ ምናምን የሚለው ከውድቀት ጋር የተነገረ ነው። እሱ አሁን ለምሳሌ አልቀረም አይደል? ለእኛ የሚጠቅም የቀረ ነገር አለ። ምንድነው? ከውድቀት ጋር የተያያዘ ግን እኛ ያገኘነውን ጸጋ የማያጠፋ ግን እኛ እንድናድግ እንድንታገል ፈቃዳችን እንድንገልጥ እግዚአብሔር በእኛ ውስጥ ያስቀረው ነገር ደግሞ አለ ማለት ነው። እሱ መጨረሻ ላይ በዚህ ምድር ላይ ራሱ ቅዱሳን የሚያሸንፉት ነው። ባይዘው የሆነ ሌቭል ላይ ሲደርሱ የሚጠፋ አለ። ትንሣኤ ሙታን ራሱ የማይጠብቅ ማለት ነው። ግን ለምንድን ነው ያ የተተው? ነፃ ፈቃዳችን ኤክሰርሳይዝ ማድረግ አለብን። እግዚአብሔር ኢኒሻሊ ጸጋ ድነት ሰጠን ማለት በነፃ ፈቃዳችን ደግሞ እኛ ለድነታችን አብረን መስራት አለብን። ያ የሚገለጠው ደግሞ ምንድነው? ስትራግል በማድረግ በተጋድሎ በመምረጥ ከኃጢአት ይልቅ ጽድቅን በመምረጥ ከዲያብሎስ ይልቅ ክርስቶስን በመምረጥ ከጨለማ ይልቅ ብርሃንን በመምረጥ የራሳችን ሲነርጂ እንዲኖር እግዚአብሔር ምንድነው ቅዱስ ማነው? ይቅርታ ኦግስቲን ይመስለኛል። እግዚአብሔር ያለ ፈቃዳችን ፈጠረን እንጂ ያለ ፈቃዳችን አላዳነንም ይላል። እና ፈቃዳችን ኤክሰርሳይዝ እንድናደርግ ስትራግል እንዲኖር በእኛ ውስጥ ትግል አለ፣ በእኛ ውስጥ ተጋድሎ አለ። ፈቃዳችን ፌል ካደረገ ደግሞ ከዚያ ጸጋም ልንወጣ እንችላለን። እስቲል ግን ጠቅላላ ሳደረገው እኛን ሪፕሬዘንት የሚያደርገን አዲሱ ማንነታችን ነው። እኛ በክርስቶስ ነው የምንታወቀው፣ በአዲስ ተፈጥሯችን